እንግሊዝ ሀገር ውስጥ ካሉ ከተሞች ሁሉ ስሟ በየቀኑ የሚጠራውና በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን በህልም የምታንቀጠቅጥ አንዲት ከተማ አለች። እሷም ሊቨርፑል ናት። ብዙዎቻችን ሊቨርፑል ስንል ወዲያው አእምሮአችን ላይ የሚመጣው ታዋቂው የእግር ኳስ ክለብ፣ የአንፊልድ ስታዲየም ድባብና ያ ቀይ ማዕበል ሊሆን ይችላል። ግን ለመሆኑ ይቺ ከተማ ከእግር ኳስ ቡድኗ ጀርባ ምን አይነት ህይወት አላት? ሰዎቿስ እንዴት ነው የሚኖሩት? ነገሩ እንዲህ ነው። ሊቨርፑል ዝም ብላ በእግር ኳስ ብቻ የምትታወቅ ተራ ቦታ አይደለችም። በአንድ ወቅት ዓለምን በንግድ የገዛች ቆይቶም ደግሞ በሙዚቃው ዓለም ታሪክ የሰሩትን የቢትልዝ አባላትን ያፈራች ድንቅ ምድር ናት። ዛሬ በዚህ ቪዲዮ ስለ ሊቨርፑል ከተማ መሰራረት፣ በውስጧ ስላለው እውነተኛ ኑሮና መላውን ከተማ ስለሚያናውጠው የእግር ኳስ ፍቅራቸው ከመጀመሪያው ጀምረን በግልጽ እንጫወታለን። ለመሆኑ በዚች ታዋቂ ከተማ ውስጥ ያለው እውነተኛ ኑሮ ምን ይመስላል? በሊቨርፑል ውስጥ ህይወት በጣም የተረጋጋና ካለፉት ከባድ ጊዜያት የተነሳ ሰዎቹ ለአንዲት ሳንቲም ትልቅ ዋጋ የሚሰጡበት ነው። ሌላው የእንግሊዝ ከተማ እንደሚኖረው ህዝብ በኑሮ ውድነትና በሩጫ የተወጠረ ሳይሆን የሊቨርፑል ሰዎች ቀለል ያለ ነገን ብዙም የማይጨነቁበት ህይወት ነው የሚመሩት። በከተማዋ ውስጥ ያለው የቤት ክራይና አጠቃላይ የኑሮ ውድነት እንደ ለንደን ካሉ ትላልቅ ከተሞች ጋር ሲነጻጸር በጣም አነስተኛ ነው። ይህም ወጣቶችና ተማሪዎች በብዛት ወደ ከተማዋ እንዲሳቡ ያደርጓል። ሰዎቹ ቅዳሜና እሁድን በጣም ይወዳሉ። ስራ የሚያበቃው አርብ ምሽት ላይ ነው። ከዛ በኋላ ከተማዋ ሙሉ በሙሉ ወደ መዝናኛ፣ ወደ ሙዚቃና ወደ እግር ኳስ ድባብ ትቀየራለች። በከተማዋ ጎዳናዎች ላይ ስትራመዱ ሰዎቹ እርስ በርስ የሚደጋገፉበትና እንግዳ ሰዎችን በፍቅር የሚቀበሉበት ሁኔታ በግልጽ ይታያል። ይህ የኑሮ ድባብ ይበልጥ ልዩ የሚያደርጉት ደግሞ የከተማዋ ተወላጆች ናቸው። የሊቨርፑል ተወላጆች ራሳቸውን ስካውሰርስ ብለው ነው የሚጠሩት። ስማቸው የመጣው ስካውስ ከተባለና በወደብ ሰራተኞች ዘንድ ከሚዘወተር የበሬ ስጋና አትክልት ወጥ ነው። ዛሬ ድረስ የከተማዋ ባህላዊ ምግብ ነው። የሚገርመው ግን ስካውሰሮች የሚናገሩት የእንግሊዘኛ ቋንቋ እንግሊዝ ሀገር ካሉ ሰዎች ሙሉ በሙሉ የተለየ ነው። ስካውስ የሚባል የራሳቸው የሆነ የአነጋገር ዘይቤ ያላቸው፣ ድምጻቸው ልክ ከጎሮሮ የሚወጣና በጣም ፈጣን በመሆኑ ሌላ የእንግሊዝ ከተማ የሚኖር ሰው ራሱ ሊቨርፑል ሲመጣ ሰዎቹ ምን እያሉ እንደሆነ ለመረዳት ሊቸገር ይችላል። ይህ የሆነበት ምክንያት ወደቡ ላይ ከተለያዩ የዓለም ሀገራት በተለይም ከአየርላንድ የመጡ ስደተኞች ከሀገሩ ሕዝብ ጋር በመቀላቀላቸው አዲስ ባህልና ቋንቋ ስለፈጠሩ ነው። ስካውሰሮች በጣም ተግባቢ፣ ቀልደኛና ለከተማቸው የተለየ ኩራት ያላቸው ሕዝቦች ናቸው። ሊቨርፑል የኑሮ ከተማ ብቻ አይደለችም። ለዓለም ሙዚቃ ትልቅ ስጦታ ያበረከተች የጥበብ መናኸሪያ ጭምር ናት። በ1960ዎቹ ዓመታት ውስጥ በዚች ከተማ ውስጥ 4 ወጣቶች ተሰባስበው አንድ የሙዚቃ ባንድ መሰረቱ። ስማቸውም ቢትልስ ይባላል። ጆን ሌኖን፣ ፖል ማካርትኒ፣ ጆርጅ ሃሪሰን እና ሪንጎ ስታር በሊቨርፑል ካፌዎችና ክለቦች ውስጥ ሙዚቃ መጫወት ጀመሩ። ዓለምን ሙሉ በሙሉ እንቆጣጠራለን ብለው አስበው አልነበረም። ነገር ግን የሰሯቸው ስራዎች እንግሊዝን አልፈው አሜሪካንና መላውን ዓለም በሙዚቃ እብደት አጣለቁት። ዛሬ ድረስ ቢትልስ በዓለም ታሪክ ከፍተኛ አልበም የሸጠ ባንድ ተብሎ ይመዘገባል። እነሱ የሊቨርፑልን ስም በኪነ ጥበብ ዓለም ላይ በትልቁ አስጠሩ። አሁንም ድረስ በየዓመቱ በሚሊዮን የሚቆጠሩ የሙዚቃ አፍቃሪዎች ቢትልስ የጀመሩበትና ያደጉበትን ቦታ ለማየት ወደ ሊቨርፑል ይጎርፋሉ። ለመሆኑ ይቺ ሁሉ ነገር ያላት ከተማ እንዴት ልትመሰረት ቻለች?
ታሪኩ የሚጀምረው ከዛሬ 800 ዓመት በፊት በ1207 ዓ.ም ነው። በወቅቱ የእንግሊዙ ንጉስ ጆን ለጦርነትና ለንግድ የምትሆን ቦታ ሲፈልግ የሜርሲ ወንዝ ወደ ባህር የሚገባበትን ይህችን ስፍራ አገኘ። መጀመሪያ ላይ ጥቂት መቶ ሰዎች ብቻ የሚኖሩባት አነስተኛ የአሳ አጥማጆች መንደር ነበረች። ነገር ግን በ18ኛው ክፍለ ዘመን ላይ ዓለም ላይ የኢንዱስትሪ አብዮት ሲወጣ ሊቨርፑል በአንዴ ተቀየረች። ወደ አትላንቲክ ውቅያኖስ የምታስኬደው ስልታዊ ቦታዋ ለዓለም ንግድ ፍጹም ተመራጭ አደረጋት። በዓለም ላይ የመጀመሪያው ተንቀሳቃሽ የባህር ማዕበል መከላከያ ወደብ የተገነባው እዚሁ ሊቨርፑል ውስጥ ነው። ከአሜሪካ ጥጥ፣ ከእስያ ቅመም፣ ከአፍሪካ ደግሞ የተለያዩ ዕቃዎች የሚመላለሱባት የዓለም የንግድ እምብርት ሆነች። በ19ኛው ክፍለ ዘመን መጀመሪያ ላይ በዓለም ላይ ከሚደረገው የባህር ላይ ንግድ ውስጥ ግማሹን የሚመራው በዚች በአንዲት ከተማ በኩል ነበር ብንል ማጋነን አይሆንም። ይህ የወደብ ሥራ ከተማዋን እጅግ ባለጸጋ አደረጋት። ነገር ግን የሊቨርፑል ታሪክ ሁልጊዜ የደስታና የብልጽግና አልነበረም። ከሁለተኛው የዓለም ጦርነት በኋላ በተለይም በ1970ዎቹና 80ዎቹ ዓመታት ከተማዋ ከባድ ፈተና ገጠማት። የዓለም የባህር ላይ ንግድ አቅጣጫ ሲቀይር እና ዘመናዊ ኮንቴይነሮች ሲመጡ የሊቨርፑል ባህላዊ ወደቦች ሥራ አቆሙ። በአጭር ጊዜ ውስጥ በሺዎች የሚቆጠሩ ስካውሰሮች ሥራ ፈቱ። ከተማዋ በድህነት፣ በሥራ አጥነትና በሕዝባዊ አመፅ ተናወጠች። የለንደን መንግስት ራሱ ከተማዋን ተስፋ አስቆራጭ አድርጎ ትቷት ነበር። ነገር ግን የሊቨርፑል ሰዎች ተስፋ አልቆረጡም። ወደቡን ወደ ዘመናዊ የቱሪስት የሬስቶራንትና የሙዚየም ማዕከላት በመቀየር ከተማዋን ከውድቀት አነሷት። ያ የድሮ ወደብ ዛሬ አልበርት ዶክ ተብሎ በዓለም አቀፍ ደረጃ የሚጎበኝ ውድ የቱሪስት ስፍራ ሆኗል። አሁን ደግሞ ወደ ከተማዋ ዋነኛ የህይወት ትርጉም እንመለስ፣ ወደ እግር ኳስ። በሊቨርፑል ከተማ ውስጥ እግር ኳስ ዝም ብሎ ስፖርት አይደለም፣ ልክ እንደ ሃይማኖት እጅግ የሚከበር ትልቅ እሴት ነው። ከተማዋ ሁለት ትላልቅ ታሪካዊ ክለቦች አሏት፣ ሊቨርፑል እና ኤቨርተን። የሚገርመው የሁለቱ ክለቦች ስታዲየሞች የሚገኙት ስታንሊ ፓርክ በተባለ አንድ ትልቅ መናፈሻ ብቻ ተለይተው በጣም በተቀራራቢ ቦታ ላይ ነው። ሁለቱ ክለቦች ሲጫወቱ የሚደረገው ጨዋታ የመርሲሳይድ ደርቢ ይባላል። በዓለም ላይ ካሉ ሌሎች ደርቢዎች በተለየ ይሄ ጨዋታ የጓደኝነት ደርቢ በመባል ይታወቃል። ምክንያቱም በአንድ ቤተሰብ ውስጥ የሊቨርፑልም የኤቨርተንም ደጋፊ ሊኖር ይችላል። ደጋፊዎቹ ስታዲየም ውስጥ ተቀራርበው ይቀመጣሉ። ጨዋታው ሲያልቅ ግን አብረው የተሳሳቁ ወደ ቤታቸው ይሄዳሉ። ይሁን እንጂ ሜዳ ላይ ያለው እልህና ፉክክር ለአፍታም ቢሆን አይቀዘቅዝም። እግር ኳስ የዚች ከተማ ሕዝብ መተንፈሻ አካል ነው። ወደ ሊቨርፑል ከተማ ላይ የሚጓዝ ሰው ሊያያቸው የሚገቡ እጅግ አስደናቂና በዓለም ላይ የታወቁ ታሪካዊ ቦታዎች አሉ። የመጀመሪያው ሮያል አልበርት ዶክ ሲሆን ቀደም ሲል እንዳልነው የድሮ ወደብ ተለውጦ የተሰራበትና በዩኔስኮ በዓለም ቅርስነት የተመዘገቡ ውብ የጡብ ሕንፃዎች፣ ሙዚየሞችና ምግብ ቤቶች ያሉበት ቦታ ነው። ሁለተኛው ደግሞ በከተማዋ መሃል የሚገኘው ታዋቂው ኬቨርን ክለብ ነው። ይሄ ክለብ የቢትልስ ባንድ በወጣትነታቸው ወደ 300 ጊዜ ያህል ሙዚቃ የተጫወቱበት የሮክ ሙዚቃ መፈልፈያ ጥንታዊ ስፍራ ነው። በስነ ሕንፃ ረገድ ደግሞ ዘስሪ ግሬስስ የሚባሉ 3 ግዙፍና ታሪካዊ ሕንፃዎች በባህር ዳርቻው ላይ በግርማ ሞገስ ቆመው ይታያሉ። እነሱም የከተማዋ የጥንት ብልጽግና ማሳያዎች ናቸው። ከነዚህ በተጨማሪ የሊቨርፑል ካቴድራል በአውሮፓ ውስጥ ካሉ ትላልቅ አብያተ ክርስቲያናት አንዱ ሲሆን አስደናቂ ዲዛይን አለው። በእርግጥም ለአንፊልድ ስታዲየም ብቻ ተብሎ የሚኬድባት ከተማ ሳትሆን የሚታዩ ብዙ ድንቅ ነገሮች ያላት ቦታ ናት። በአጠቃላይ ሊቨርፑል ማለት ካለፈችበት ታሪካዊ ውድቀት ተነስታ በራሷ ጥረት የባህል የሙዚቃና የእግር ኳስ መዲና መሆን የቻለች የማይበገሩ ሰዎች ከተማ ናት። የሊቨርፑል እግር ኳስ ክለብ ዝነኛ መዝሙር እንደሚለው
you'll never walk alone ወይም ለብቻ አትጓዝም የሚለው ቃል የክለቡ ብቻ ሳይሆን የከተማዋና የህዝቧ እውነተኛ መገለጫ ነው። ስለ ሊቨርፑል ከተማ የነበረን ቆይታ ይህንን ይመስል ነበር። እናንተ ስለ ከተማው የገረማችሁ ታሪክ የትኛው ነው? ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆኑን እንዳይረሱ። በቀጣይ በሌላ ምርጥ ታሪክ እስክንገናኝ ሰላም ቆዩ።